አሴ ያው እናንተ ትነጋገሩበታላችሁ አሴ እንግዲህ በፊት የነበረ አቋም ያው ስፖርተኛ ሰው ሲያቆም ይለወጣል አሁን የተላጠ ብርቱካን መስላል ሰውነት ጨምሯል ምን ብሏል ያው አሜሪካን ሀገር ምን ሰራ ምን እየሰራ ነው አይባልም እና ከስፖርቱ ጋር የተያዙ ስራዎችን እየሰራ ነው ወይ ያለው እንደው ሁለተኛው ጥያቄ አትሌቶች ስኬታማ ኑሮ ይኖራሉ ይባላል ውድድር ካቆሙ በኋላ እንደው አሜሪካንስ ወደ ባርማዶ ሄደ አሜሪካ ለመኖር የወሰንክበት ምክንያት ምንድነው የሚሉትን ሁለት ጥያቄዎች ላቀርብ እሺ አመሰግናለሁ በመጀመሪያ ያው ምን እየሰራህ ነው በሚለው ያው እንዳልከው ነው አሜሪካ ጋር መጣክ ምን እየሰራህ ነው ያው ስራ እንዴት ነው ምን እየሰራህ ነው ሳይሆን በቃ ያገኘው ስራ ነው መስራው ሞር ግን ከአትሌቲክሱ ጋር በተያያዘ ስመጣም እዚህ ሀገር የነበረው የአሜሪካ ሰሜን አሜሪካ ስፖርት ፌስቲቫልና ስፖርት ፌስቲቫል እዛ ላይ ኳስ ብቻ ነበር በየአመቱ ይደረግ ነበርና ለዛ ላይ ሩጫ ለማዘጋጀት 4 አመት ውል ወስደን ከኤርሚያስ አየለ የታላቁ ሩጫ ዳይሬክተር የነበረው ጋር ሆነን መተን እሱ ለማዘጋጀት ነበር የመጣውትና ከዛ በኋላ ያው እሱን ያዘጋጀን ለሁለት በተከታታይ አመት አዘጋጀንና በኋላ ያው 2 አመት ደግሞ ስፖንሰር ትንሽ ችግር ስለነበረ ከዶላር ጋር ከምናምን ጋር የነበረ ነገሮች ስለነበሩ አቋርጠናል ግን በሱ ለመቀጠል ነው ሌላውም ደግሞ የተለያዩ ውድድሮችንም እዚህ ሀገር ለማዘጋጀት እንቅስቃሴ እያረኩ ነው እንደገና ልጆች ላይ ህፃናት ላይ ለመስራት እንቅስቃሴ እያረኩ ነው ግን ሞር እዚህ ሀገር የሚቆየው አይ ቲንክ ለተወሰነ ጊዜ ነው የሚሆነው በያስባለሁ ልጆች ዋናውም እዚህ ሀገር የመጣሁት ልጆች አሉኝ ልጆች ትምህርት እንዲማሩ በማሰብ ነው ኦሬዲ አንዷ የመጀመሪያ ልጅ ከዩኒቨርሲቲ ተመርቃለች ሁለተኛው ልጅ ደግሞ ሁለተኛ ዓመት ተማሪ ነው ዩኒቨርሲቲ ትንሽ 9 ዓመት ልጅ አለች እንግዲህ እሷ ጋር ነው እንትን ይያልኩ ያለውት ግን ሞር እኔ መስራት የሚፈልገው ወደ ተመልሼ ሀገሬ ላይ በስፖርቱ በሚያንቀሳቀሰው ስፖርት በተለያዩ ላይ በፊትም ቅድም እንዳነሳ ነው ከዚህ ተመልሼ በፊትም በማሰልጠን ላይ 3 ዓመት ነበርኩኝና በዛ ላይ ጥሩ ውጤት ነበርኝ በማሰልጠኑ ላይ ጥሩ ጠንካራ ልጆች ነበሩ ይወጡ የነበሩትና ከጌታኔ ተሰማ የግሎባል ስፖርት ኮሚኒኬሽን ከበሱ ጋር አብረን ነበር እሱ ስር ሆኜ ነበር ሲሰራ የነበረውና በጣም ጥሩ ጊዜ ነበር 3 ዓመት ያሳለፍኩት ግን ኮቪድ ከመጣ በኋላ ነው አቋርጬ ወደዚህ የመጣሁት ወደፊትም ደግሞ በስፖርት ላይ በሰፊው በሚወደውና ባሳለፍኩት ስፖርት ላይ በደንብ መስራት ስለፈልጋለሁኝ እዚህ ሀገር ለጊዜው ነው ግዛቢ ነው እንጂ ማን እንደ ሀገር ብለህ ነውና ወደ ሀገሬ ነው ወደፊት የሚያስበው ማለት ነው እንደው አካለ አሜሪካ ልብ ኢትዮጵያ ነው ማለት ነው of course ሁሌ ሀገርን የመሰለ ነገር የታለ ብለህ ነው ያው እዚህ እንዳልኩህ ነው የልጆች ነገር ሆኖ ከነቀርሞ ነው እዚህ የመጡት ባለቤትና ልጆች እኔ ያው እነሱ እዚህ ከመጡ በኋላ አንዳንድ ጊዜ ቤተሰብ ተራርቆ የመኖር ልጆችም ብዙ ነገሮች ስለለዛ ነው የመጣሁት ግን ያው ወደፊት ሐሳቤ ያው ተመልሶ ሀገሬ ላይ እንትን ለማለት ነው ማለት ነው ኦኬ ደሱ የኢትዮጵያ አትሌቲክስ ነው የአዲስ አበባ አትሌቲክስ ፌዴሬሽን ተቀላቅለሃል እንግዲህ በስራ አስፈጻሚነት አሁን ባለው ሁኔታ ግን የአዲስ አበባ አትሌቲክስ ፌዴሬሽን አንድ የሚጠየቅበት ነገር አለ ከፔፕሲ አመታዊ ውድድር በዘለለ ሌላ ውድድሮችን አያካሂድም በድምቀትም ሽፋንም አግኝቶ ውድድሮች አያካሂዱም የሚባል ጥያቄ አስተያየቶች ይሰነዘራሉ ወቀሳም በተመሳሳይ መልኩ ይቀርባል በዚህና አንተስ በተወዳዳሪነት ዘመንህ ያስመዘገብከውን ውጤት በብሔራዊ ደረጃ ባይሆንም በግል የነበረን ውጤት አስመልክቶ እስቲ የምትለን እድሉን ሰጠው እሺ አመሰግናለሁ አማንዬ እንግዲህ እንዳልከው የአዲስ አበባ
አትሌቲክስ ፌዴሬሽን ያው የሚያዘጋጃቸው ውድድሮች ብዙ ጊዜ ከፔፕሲ ጋር ብቻ የተያያዙ ነበሩ እስካሁን ድረስ። እውነት ነው ትንሽ ብዙ አድማሱ የሰፋ አይደለም። ብዙ አቅም አለው። በእርግጥ እንደ አዲስ አበባ ከተማ የኢትዮጵያ ዋና ከተማ እንደመሆኑ ከበርካታ ስፖንሰሮች ጋር ተነጋግሮ በርካታ ስራዎችን መስራት ይቻል ነበረ፣ ግን አልተሄደበትም። ይሄ እስካሁን ግን አሁንም እንግዲህ እኔም ከመጣው አንዱ ጥረት እያደረኩ ያለሁት ምንድነው ፌዴሬሽኑ ከተለያዩ ተቋማት ጋር ከተለያዩ ካምፓኒዎች ጋር አብሮ የሚሰራበትንና ስፖንሰሮችን ወደ ፌዴሬሽኑ የሚያመጣበትን ሁኔታዎች እንዲመቻቹ ጥረት እያደረግን እንገኛለን። ከቅርብ ጊዜ ወዲህ ግን ከአምና ጀምሮ ጆርካ ኢቨንትስ አብሮ ከፌዴሬሽኑ ጋር እየሰራ ነውና በአሁኑ ሰዓት ከሱ ጋር ጥሩ የሆነ ስምምነት አለን። ባለፈውም 30 ኪሎ ሜትር ተካሂዷል። እንደዚሁም በሳምንቱም ጃን ሜዳ ክሮስ ካንትሪ ያካሂደናልና አሁን በቀጣይም ደግሞ እንግዲህ አቋም መለኪያ ውድድሮች አሉ። ከዚህ በፊት አልነበረም የአጭርና የመካከለኛ ርቀት ውድድሮች። ብዙ ጊዜ የትራክ ተወዳዳሪዎች ውድድር የላቸውም ነበርና የኢትዮጵያ አትሌቲክስ ፌዴሬሽን ቀደም ብሎ ጀምሮታል። በእርግጥ ቀደም ብሎ የተጀመረ ነው። በአሁኑ ሰዓት ደግሞ የአዲስ አበባ አትሌቲክስ ፌዴሬሽን በአዲስ መልክ ጀምሯልና በቅርቡ እናካሄዳለን። ስለዚህ ጆርካ በአሁኑ ሰዓት አብሮን እየሰራ ነው። ከፔፕሲ እንግዲህ ወደ አንድ ካምፓኒ ተሸጋግረናል ማለት ነው። ወደፊት ደግሞ ከሌሎች ካምፓኒዎችም ጋር ድርጅቶችም ጋር ከባንኮችም ጋር ለመስራት እየተነጋገርን ነውና እነሱንም በቅርብ ይፋ እናደርጋለን። ያው ፕሮሰስ ላይ ነን ማለት ነው። አማንዬ በአዲስ አበባ በኩል ያለው ይሄ ነው። ስለኔ ደግሞ እንግዲህ ያው እንዳልኩ ቅድም ጥሩ ነበር አጀማመሬ። አጋጣሚ ሆኖ እንግዲህ እናሴን አይቼ ሲድኒ ኦሎምፒክ ላይ ብጀምርም ታለንት ነበረኝና ቶሎ ነው ወደ ውጤት የገባሁት የነበረው። ያው ብሔራዊ ተመርጬ እንዳልኩሽ 500 ተወዳድሬ ያለውኝ። አገር ለመወከል ግን የተወሰነ ጫፍ ላይ ደርሼ ነው በተለይ ክሮስ ካንትሪ ላይ 8ኛ ወጥቼ ነበርና ከዛ በቀጣዩ ደግሞ አንድ ሀገር ውስጥ አንድ 10 ኪሎ ሜትር አሸንፌ ልክ ልወዳደር ስል አዲስ አበባ ከተማ ይመርጣል አትሌቶችን አሸናፊ አትሌቶችን ማለት ነው። አጋጣሚ 10,000 አሸነፍኩና አስፓልት የሜጀር ጀነራል አየሎ ማርያም የሚባል ውድድር ነበር ቀደም ሲል በኢህአዴግ ጊዜ ማለት ነው። እሱ 15 ኪሎ ሜትር በየአመቱ ይካሄዳል መታሰቢያ ውድድር። አዲስ አበባ እኔን መረጠኝ። አዲስ አበባ እኔን ወክሎ እንዲወዳደር ብሎ ክለቤ ደግሞ ጌታዘሩ ነበር። ጌታዘሩ አገር ወክለህ ነው መሄድ ያለብህ ክሮስ ካንትሪ ክሮስ ሩት ሲባል ሁለቱ ተጣሉ ማለት ነው። በጣም ቶፕ ላይ ነበርኩ በዛን ሰዓትና ልክ ሀገር የምወክልበት ሰዓት ነበር ያኔ አስታውሳለሁ 2004-5 አካባቢ እንደዛ ይመስለኛልና በዚያን ወቅት እንግዲህ ሁለቱም ተጣልተው ከሁለቱም ውድድር ሳልሆን ቀረሁና ያቺ ወቅት ሀገር የምወክልበት ወቅትና የማሸንፍበት ምናልባትም የሀገሬን ባንዲራ እንግዲህ እንደናሴ ከፍ የማደርግበት ወቅት ነበርና አትሌቲክስ እንግዲህ ቶሎ ቶፕ ትሆናለህ። ያቺ ቶፕ ሰዓት ካልተጠቀም ያው አጋጣሚዎች እንግዲህ አሴ ቅድም እንዳለው ሩጫ የእድሜ ልክ ርስት አይደለምና በዚያ ምክንያት አልተሳካልኝም። ያው እግር ጉዳት አጋጠመኝ። እንደምንም ብዬ ከዛ አገግሜ እንግዲህ በግል ሩጬ ጣሊያን ሀገርም ሩጫለሁ 21 ኪሎ ሜትር 10,000 አሸንፌያለሁ የተለያዩ ቦታዎች። እንደዚሁ ቤሩት ማራቶንም እንደዚህ ሳትፌ 4ኛ ወጣሁበት አለ። ጆርዳንም ዱባይም ተወዳድሬያለሁና ያው እንግዲህ የሚቆጨኝ ምን መሰለህ እኔ በሩጫው ሀገር መወከል ነበር። አሁን ብዙ ሰው ብር ለማግኘት ምናምን ለውቅና ይላል። እኔ ሀገር ለመወከል ባንዲራዬን ከፍ ለማድረግ ነበር የጀመርኩትና ያ ባለመሳካቱ ይቆጨኛል። ከዛ ወደ ትምህርት ገባው። ትምህርቴን አዲስ አበባ ዩኒቨርሲቲ በአትሌቲክስ ኮችንግ ማስተርስ የኔያስ እንደገና ደግሞ አይደብልኤፍም አንደኛ ደረጃ ወስጃለሁና ወደ አሰልጣኝነቱ ገባው እልሃለሁ። እንግዲህ የህይወት ታሪክ ነው የሚመስለው። አማን እዚህ ላይ ትንሽ ተጨምሪ ነኝ። እዚህ አዲስ አበባ የፔፕሲ ያልከው ላይ አሁን ደስ ብሎታል፣ ብዙ ነገር አብዛኛው ብሎታልና እኔም በዛ ውስጥ እንዳሳለፍኩ ያው አመራር ሆኜ አይቼዋለሁ። ግን ምንድነው ትልቁ ችግር በወቅቱ በነበረው እኔ የተረዳሁት ፔፕሲ በጣም እዛ ውስጥ ረጅም ዓመት በስፖንሰር ሆኖ ስለቆየ የሚፈሩት አሉ። በቃ እሱን ማነቃነቅ የሚባል ነገር በጣም ይፈራ ነበር በዛን ጊዜም እና የሰጠውን ይቀበላሉ። በቃ በዛው ነው የሚቀጥሉት እስካሁን። ያንም ያየሁት ያ ነው። ምክንያቱም አዲስ አበባ የሚያዘጋጃቸው አዲስ አበባ አትሌቲክስ አዲስ አበባ ጃልሜዳ አለ፣ ትራክ አለ፣ እንደገና ማራቶን ሃፍ ማራቶን ያዘጋጅ። እነዚህ ውድድሮች ላይ ድምቅ ያለ ውድድር አዘጋጅተው
ማስታወቂያዎች ሰርተው በተለያዩ ነገር አድርገው ስፖንሰር ተጨማሪ ስፖንሰር የማግኘት ከፔፕሲም የተሻለ ስፖንሰር ሆኖ የመምጣት የሚመጡ ድርጅቶች ይኖራሉ ብዬ አስባለሁ። በጣም ትልቅ ድርጅቶች ግን ምነው ስራ ይጠይቃል። ሁልጊዜ በዲፔንድ ሆነ በአንድ ካምፓኒ ላይ ብቻ የምትቆይ ከሆነ አስቸጋሪ ነው። አሁን ደሴ እንዳለው ምናልባት ጆርካ ኢቨንቶች የሚያዘጋጁ እነሱ የሚመጡት በስፖንሰር ነው ኦር ደግሞ ግልጽ አይደለም። እሱ ደሴ ይመልስልኛል መጨረሻ ላይ በስፖንሰር ነው ኦር ወይስ ኢቨንቶችን አብሮ ገበያ በማፈላለግ በተለያዩ ነገር ነው ወይ የሚንቀሳቀሰው? እሱ ደሴ እንደ ጥያቄ ይመልስልኛልና መንቀሳቀስ ያስፈልጋቸዋል። አሁን ስፖርቱ ላይ ብዙ የቆዩ ሰዎች አሉ እዛ ከመልካሙም ጀምሮና እንዴት ተደርጎ ገበያ መሳብ እንዳለ ያው ይታወቃልና የተሻለ ነገር እኮ ገበያ እኮ ነው፣ ውርርድ ነው። ከፔፕሲ የተሻለ ገንዘብ ለፌዴሬሽኑ የሚሰጥ ከሆነ ዋይኖት መቀየር ለምንድን ነው ማይቻለው የሚል ጥያቄ ነበረኝ ከዚህ በፊትምና ይሄንን ደግሞ ምን ያህል ገንዘብ እንደሚሰጣቸው እነሱ ነው የሚያውቁት። ስለዚህ በዛች ዲፔንድ ሆነ ብቻ የምትቀጥል ከሆነ ሁልጊዜ አያድግም እንትኑ እና ከፍ አድርገው ቢያዩት ለወደፊቱ ያንን ነገሮችን ሌሎቹንም ካምፓኒዎች ቢያናግሩ አብረው ኢቨንቶችን በደንብ ድምቅ አድርገው ቢሰሩ የሚል ሐሳብ አለኝ። ከዚህ ጋር ያያይዤ ግን ደሴ የጠየቁት ጥያቄ ተረተኝ ከሆነ ብትመልስልኝ ደስ ይለኛል። አዎ ተረድቻለሁ አስየሽ። እንግዲህ ወደ አማን እንመለሳለን። ይችላል መልስልህና እንዳልከው ተጨማሪ ነገር አለኝ። በጣም በሚገርም ሁኔታ ጥሩ ነገር ነው ያነሳው። እዚህ ላይ የኔም ተጨማሪ አንድ ሐሳብ አለ። እንደውም ምንድነው የሚባለው የአዲስ አበባ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል መሆን ምንም ትርፍ የለውም፣ የገንዘብ እንቅስቃሴም የለውም፣ መሻገሪያ ይሆናል። ወደ ኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ለመሄድ ራስን ለማስተዋወቂያ እንደ ድልድይ ሆኖ ያገለግላል የሚባሉ አስተያየቶች ይደመጣሉ። ይሄን ደግሞ የሚያጠናክረው በቅርቡ እናንተ ስራ አስፈጻሚ የነበረ ሰው አሁን ኢትዮጵያ አትሌቲክስ ፌዴሬሽን ውስጥ የስራ አስፈጻሚ አባል ሆኖ መሻገሩ እንደ ዋቢነት ይጠቀሳል እና እስቲ እሺ ጥሩ ነው። እንግዲህ የሁለታችሁንም ጥያቄ ለመመለስ ያው ጥሩ እይታ ነው ያያችሁት፣ እውነት ነው። ካሴ ሲጀምር እንግዲህ አዲስ አበባ አትሌቲክስ ፌዴሬሽን እንዳልከው ጠንካራ የሆነ እንትን የለውም፣ ስምምነት ከስፖንሰሮች ጋር ከካምፓኒዎች ጋር የለውምና እንደው ምን ይባላል ከተማ አስተዳደሩንም የማዘውተሪያ ስፍራ የለንም፣ ማዘውተሪያ ስፍራ ይሰጠን፣ ኢቭን የራሱ ቢሮ እንኳን የሌለው ነው እና ታላቅ ፌዴሬሽን ምንድነው የተባለው? የራሳችሁን ገቢ ለምን አትፈጥሩም? የራሳችሁን ገቢ ፈጥራችሁ የራሳችሁን ስቴዲየም መገንባት ትችላላችሁ፣ ከመንግስትም በሊዝም በምን ወስዶ እንደዚሁም የራሳችሁን ውድድር የማዘጋጀት ብዙ ነገር ማድረግ ይቻላል ተብሎ ምላሽ ተሰጥቶናል ባለፈውና ሁልጊዜኛ ዲፔንደንት ነን በመንግስት ማለት ይደረግልን ነው የምንለው። ነገር ግን አሴ ቅድም እንዳለው መስራት ይቻላል። ያው እንግዲህ አመራሮች እኔም አለሁበት እንግዲህ የአመራሮች ድክመት ነው ብዬ ነው የማስበው እንጂ ከተሰራ ብዙ ነገር ማድረግ ይቻላል ብዬ አስባለሁ። ወደፊት እቅዳችን ይሄ ነው እንግዲህ እየተነጋገርን ነው። ኢቨንቶችን ማዘጋጀት እንደዚሁ የተለያዩ የገቢ ምንጮችን በመፍጠር ፌዴሬሽኑ ራሱን የሚችልበትን ሁኔታ ለማድረግ ነው እንቅስቃሴ እያደረግን ያለ ነው። ሌላው ደግሞ ቅድም ከጆርካ ጋር ያልከኝ ኢቨንቶችን በጋራ የማዘጋጀት ሳይሆን ያው ስፖንሰር ነው የሚያደርገው፣ ድጋፍ በለው ለአትሌቶች ሽልማት ይሰጥልናል። እንደዚሁም ለኛ ደግሞ አንዳንድ ወጪዎችን የቢሮ የተለያዩ ጉዳዮችን የምንሸፍንበት የተወሰነ ስፖንሰር ነው የሚያደርጉን እንጂ በጋራ ኢቨንቶችን የማዘጋጀት አይደለም እና ወደፊት ግን እኛ እንዲህ አይነት ነገሮችን በደንብ አጠናክረን እንሄድበታለን ብዬ ነው የማስበው። ብዙ ስራ መስራት ይጠበቅብናል። አማን ወዳልከው ደግሞ ወደ አንተ ስመጣልህ እውነት ነው ይባላል አንዳንድ ሰዎች ወደ ላይ ወደ ኢትዮጵያ አትሌቲክስ ፌዴሬሽን ለመሄድ ነው የሚባለው። ሊሆን ይችላል፣ አይሆንም ብዬ አላስብም። ነገር ግን ይሄንን የምታየው ምንድነው ብዙ ጊዜ እንግዲህ አንድ እኔ ሁሉም ሰው ወደ አመራርነት ሲመጣ ሙያው ላይ ያለ ሰው በሙያው ያለፈ ሰው ቢሆን መልካም ነው ብዬ አስባለሁኝ። አሁን አሴ እንደው ምናልባት ጊዜ ካለን በኋላ እድሉን ካገኘው ጠይቀዋለሁ ብዬ ነበር፣ በዚሁ ጠይቄው ልለፍ። አሴ አሁን ተምሯል። አዎ ስፖርት ማኔጅመንት ይመስለኛል። አዎ አሴ የስፖርት ማኔጅመንት ይመስለኛል የተመረከውና አሴ ለምንድን ነው ወደ ፌዴሬሽን አመራርነት የማይመጣው ላለው ጊዜ ጥያቄ ነውና እንግዲህ በተመቸው ሰዓት ይመልስልኛል። ነገር ግን ብዙ ሰዎች ምንድነው እያደረጉ ያሉት ከሞያው ውጭ የሆኑ ሰዎች
ስፖርቱን የማያውቁት አትሌቲክሱን የማያውቁት አትሌቶችም ቢሆኑ ደግሞ ማኔጅመንትን እንዳሴ ሳይማሩ ዝም ብለው አትሌት ስለሆኑ ብቻ በድፍረት ይመጣሉና እኔ ይሄ ጥሩ አይደለም ብዬ ነው የማስበው። ተምረው ይምጡ አትሌቶቹ። በርግጥ ያውቁታል፣ ቤታቸው ነው፣ ቴክኒካሊ ያውቁታል። አመራርነቱ ግን እንግዲህ አሴ ያውቀዋል። ማኔጅመንት ሊደርሺፕ መማር አለበት። አማን የመጀመ ስፖርተኛ ብትሆንም አመራርነት ደግሞ ሌላ ዲፓርትመንት ነውና በሱ መልኩ መሆን አለበት ብዬ ነው የማስበው። ስለዚህ ወደ ጥያቄ ስመለስ ወደ አዲስ አበባ የሚመጡ ሰዎች ከሙያው ውጭ የሆኑ ሰዎች ከሆኑ ልክ ነህ። አንድም ለጥቅም ነው የሚመጡት፣ አንድም ደግሞ ለስልጣን ነው ማለት ነው። እና ግን እንደ አጋጣሚ ሆኖ በአሁኑ ሰዓትኛ ወደ 9 ስራ አስፈጻሚዎች አሉ። ከ9ኙ 6ታችን በአትሌቲክሱ ያሳለፍንናል አነሰም በዛም ማለት ነው። ኮማንደር አትሌት አበበ መኮንን አለ፣ ኮማንደር እልፍነሽ አለሙ አለች፣ እንደዚሁም ደግሞ ረህመት ወሸቦ የመከላከያ አትሌት ነው፣ ዘላይ የነበረ በጣም ጎበዝ ያዋስ የሚያውቀዋል ብዬ አስባለሁ። እና ሌሎችም ያው እንደኔ የሞካከሩ ናቸው። እንግዲህ ከሀገር ውስጥ እስከ ውጭ ሀገር ድረስ ሄደን የተወዳደርን ምንም ቢሆን አትሌቲክሱን እናውቀዋለን ማለት ነው። ወደ 2-3 የሚሆኑ ሰዎች ደግሞ አንዱ የኮተቤ ዩኒቨርሲቲ የስፖርት ሳይንስ መምህር ነው፣ ሙሉነህ ግርማ ይባላል። ያው እኛን ሁላችንም ያስተማረ ሰው ነው፣ በጣም ጎበዝ ነው። እንደዚሁ ኮሚሽነር ዮሴፍ ዳይሞ ደግሞ ያው ታውቋቸዋላችሁ፣ ስፖርት ኮሚሽንን ለብዙ አመት የመሩ ናቸው። እንደዚሁ ተፈሪ የሚባልም ሰው ያለ እነሱ በአጋጣሚ ሁሉ 9ኛችንም ስፖርት ውስጥ ያለን ሰዎች ነንና እውነት ነው ጥቅም የለውም ገቢ የለውም፣ ግን በፍቅርና በደስታ ነው ያገለገለን ያለን ይገርማችሁና ባለፈው እንደውም የኛ የጃን ሜዳን ትራክ ይሄ ዙሩን ከስለሺ ጋር ከኢትዮጵያ ሴስ ፌዴሬሽን ጋር በመሆን አስጠርገነዋልኛ ለትሬኒንግም ለውድድርም እንዲሆን ማለት ነው። በአጋጣሚ እኛ ውድድራችን ካካሄድን በኋላ የኦሮሚያ አትሌቲክስ ፌዴሬሽንም መጥቶኛ ጋር ነው ያካሄደው ውድድሩን ደስ በሚል ሁኔታ። አጋጣሚ ሆኖ የነሱ ቦታው ዝግጁ አልነበረምና ምንድነው ያደረገው የኛ ስራ አስፈጻሚ የኛን ውድድር እሁድ ነበር ያደረግነው። በማግስቱ ደግሞ የኦሮሚያ አትሌቲክስ ፌዴሬሽን ውድድሩን ሲያካሄድ 9ኙም ስራ አስፈጻሚዎች ተገኝተን ሙያዊ ገዛ አድርገን በደስታ ሁሉም ተደስቶና በጥሩ ሁኔታ በስኬት ነው ያጠናቀቅነውና ስለዚህ በአሁኑ ሰዓት ያለው ስራ አስፈጻሚ ጥሩ ነው ለማለት ነው እንጂ የጠየቃት ጥያቄ እውነት ነው። ከሙያው ውጭ የሆኑ ሰዎች አትሌቲክሱን ስፖርት ነው የማስበውና ማንዬ በዚህ መልኩ ብትወስድልኝ። እሺ ለአሴ የምታቀርበውን ጥያቄ እንደተጠበቀው ሆኖ እኔም ተጨማሪ ነገር አለኝ። አሴ ምንድነው አሁን ወንድማችን እንደሱም እንደተናገረው ከሆነ ስፖርቱን በሚያቅ ባሳለፈ ባለሙያ መመራት አለበት የሚባል ነገር እንሰማ ነበረ። ነገር ግን አሁን በኢትዮጵያ አትሌቲክስ ፌዴሬሽን ጀግናው አትሌት ሻለቃ ኃይሌ ገብረስላሴ፣ ሌላዋ እንስት ጀግናችን ረዳት ኮሚሽነር ደራርቱ ቱሉ፣ አሁንም ኮማንደር ስለሺ ስህን የፌዴሬሽኑ አመራር ፕሬዝዳንት ሆነው አገልግለዋል። ነገር ግን የኢትዮጵያ ውጤት ከማደግ ይልቅ እንደውም እያሽቆለቆለ መጥቷል። አመራሩንም አልቻሉትም። እነሱ የሜዳ ላይ እንቅስቃሴ ነው እንጂ ቅድም ደሱ እንዳለው የሊደርሺፕ ትምህርት አለመማራቸው፣ ማኔጅመንት አለመስራታቸው በአገሪቷ ስፖርት ላይ ምንም አይነት ለውጥ አያመጡም የሚል አስተያየቶች እስከ መሰንዘር የደረሰበት ወቅት ላይ ደርሰናል። በዚህ ዙሪያ ያንተ አስተያየት ምንድነው አሴ? እሺ አመሰግናለሁ። ሁለታችሁም ያው ተመሳሳይ ጥያቄ ነው ደስ የሚያነሳው። አንተ የሚያነሳው ያው ዛሬ እንነጋገራለን ብለን አይደል እዚህ የመጣ ነው። በደንብ መነጋገር ካለብን በደንብ መነጋገር አለብን ብዬ አስባለሁና እውነት ነው። ያው አትሌቲክስ ፌዴሬሽን ያለው ሁኔታ ከጊዜ ወደ ጊዜ እያየን ያለነው ነገሮች አሉ። ከኃይለም ገብቶ ነበረ። ከዛ በኋላም ያሉት እንዳልከው ሁሉም በአትሌቲክሱ ላይ በሙያ ላይ በሩጫው ያሳልፉ ናቸውና እየመሩት ያለው ምንድነው የኔ ዋናው የኔ ፌዴሬሽን ውስጥ አለ ብዬ ማስበው ችግር ፌዴሬሽን የሚመጣ ሰው በኮሚትመንት ይዞ በቃ እኔ በዚህ ይሄን ነገር እንዲያረጋለሁ ብሎ በፍቃዱ የሚመጣ ሰው የለም። እንዳየኸው ሁላችንም እንዳየነው ውድድር ይባላል። በአሁኑ በነበረው ምርጫ ጊዜ ሁላችሁም ያው በደንብ በሚዲያ ላይ በተደጋጋሚ ሲነሳ የነበረው
በጣም በቃ የሚያስጠላ ነገር ከ100 ሺህ እስከ 500 ሺህ ብር ለድምጽ እየተከፈለ የሚባልበት ሁኔታ የሚመጣ ሰው ምንድነው የሚሰራው የሚለውን ነው ማሰብ ያለብን። እዛ ውስጥ ንጹህ ሆኖ ስፖርቱ ለማሳደግ በስፖርቱ ላይ በደንብ ስፖርቱ ለማሳደግ የሚመጡ ሰዎች እንዳሉ ሆኖ ውስን ሰዎች ናቸው። በስራ አመራር ምናልባት 9 ሰው ካለ አንድ ሰውና 2 ሰው ድምጽ ብቻውን የሚሰራ ነገር የለም። ፈለገ ስፖርተኛ ቢሆን በስፖርቱ ላይ ቢያሳልፍ ግን ሌላው ተጨምሮበት ነውና የሚመጡ ሰዎችስ ምን አይነት ሰዎች ናቸው? አንድ ሰው እውነት ለመናገር በቮለንተር ለማገልገል ለምንድነው ያንን አይል ተወዳድሮ ያንን አይል ገንዘብ ከፍሎ ድምጽ ገዝቶ የሚመጣበት ምንድነው ምክንያቱ? ተለምነህ ነው እኮ አይደል ማገልገል ያለብህ። ቮለንተር ስትመጣ ቮለንተር የሚያገለግል ሰው ደግሞ ለምና አገልግል አንተ ሙያ አለ ኤክስፒሪያንሱ ልምዱ ሁሉ ነገር ያሳለፍከው እና ስፖርቱን ግባና ስራ አሳድግ ነው መባል ያለብህ እንጂ ና ተወዳደር። እኔ አሁን ና ተብያ ነበር ያው ምናልባት ደሴ ያቅ እንደሆነ አላቅም። ባሁኑ ራማቶ ቅድም እንዳልከው ተደጋጋሚ ደውሎልኝ ነበር እና አዲስ አበባን አንተን የወከልነው መተ ተወዳደር ነው። እኔ መወዳደር አልፈልግም። ለምን ነው የሚወዳደረው? በነፃ ስፖርቱን ለማገልገል ከማጋር ነው የሚወዳደረው። ሙያ አለው ይሰራል ያገለግላል ስፖርትን ያሳድጋል ብሎ ከታመነ ገብተናና ስፖርትን አሳድግ ስራ ነው እንጂ ና ተወዳደር ለምን ወዳደራለሁ? መወዳደርም እኔ እንደዛ ነው ማምነው። የኔ ፕሪንሲፕል ነው። ምክንያቱም ሰው በነፃ ለማገልገል በፍቃደኝነት መጥቶ ሲያገለግል ውጤታማ ይሆናል። ግን ሲመጣ ተወዳድሬ የተለያዩ ነገር አርጌ መጥቼ ስፖርቱን አገለግላለሁ ወይ የሚለው ነው። ያ የሚመጣው ሰው እውነት ለስፖርቱ ለማገልገል ነው ወይ? ቅድም አንስተሃል አንተ በአዲስ አበባ አትሌቲክስ ፌደሬሽን ላይ ሆነክ ከዛ ደግሞ ወደ መሸጋገሪያ ነገር እንዳልከው እዛ ስመጥቼ አትሌቲክስን በደንብ ለማገልገል ነው ወይ የሚመጣው? ኮሚትመንት ነኝ ወይ? ያንን በቃ አሁን እነስለሽ እያደረጉ መሰረት እያደረጉ እንዳሉት ሌሎቻችንስ እዛ ውስጥ ያሉ ሰዎች በዛ መሰረት ነው ወይ እኩል ነው ወይ የተንቀሳቀሰ ያሉት? ስፖርቱን ለማሳደግ ሙያውስ ያቁታል ወይ? ይሄን መታሰብ አለበት። ሌላው የስራ አስፈጻሚ ብቻ አይደለም ስራው። ትልቁ ነገር ደግሞ በስፖርቱ ቴክኒክ ላይ ያለ ሰው ነው ወሳኝ ያለው። ውስጥ ቴክኒክ ውስጥ የሚሰሩ ሰዎች ወሳኝ ሰዎች ናቸው። እነሱ ያቀረቡትን ነገሮች ናቸው ወደ አመራሩ ስራ አመራሪ ጋር የሚመጣው። ስራ አመራሪ ውስጥ ውሳኔ የሚወሰነው ከዛ ነው። ቴክኒክ ላይ ያሉት ሰዎችስ ምንድነው እየሰሩ ያሉት? በምርጫው ላይ ለምሳሌ በአሰልጣኞች ምርጫ በአትሌቶች ምርጫ ላይ የሚመጣው ከቴክኒክ ነው ከአሰልጣኞች ነው። አሰልጣኞች ደረጃስ ያለው ነገሮች ምንድን እነዚህ በደንብ መገምገም ያለበት ውስጥ ያለው ቴክኒኩ ውስጥ ያሉ ሰዎች ነውና ያንን ለማድረግ እንደኔ የሚለው ሁልጊዜ እነዚህ የሚያገለግሉ አገልጋዮችን ተወዳድረ ብለኸው በጣም ከባድ ነው። የሚወዳደረው ያው ክልልን ወክለው የሚመጡ ሰዎችን ምልከው ክልል ነው። ቅድም ደስ እንዳለው ክልሉ የሚመጡ ሰዎች በስፖርቱ ምን ያቁታል ወይ? መቶ ፌደሬሽን ዝም ብለህ ቁጭ ብለህ የምትሄድበት አይደለምና በደንብ ስፖርቱን ለማሳደግ ካሉት ጋር በደንብ የሚሰሩ ሰዎች መኖር አለበት ብዬ አስባለሁና እኔ የኔ ውሳኔ ወደፊትም መጥቼ ሄጄ ተወዳድሬ አሸንፌ ምናምን የሚለው ሐሳቡም የለኝም። ስፖርቱን ለማገልገል ማለት ነው። እና በቃ ማገልገል በነፃ ስትሄድ በነፃ ለማገልገል ስትሄድ በነፃ ማገልገል ያለብህና ቮለንተር ስታረግ ቮለንተር ሆነ ስትሄድ በደንብ ትሰራለህ። ሐሳቡን ተቀብለክ ወድኸው ከገባህና ግን በቃ ተወዳድረህ ምን ብለህ ምናምን ቅጥር አይደለም። ለቅጥር ከሆነ ኦፍ ኮርስ ሙያተኛ ነው በቅጥር ይቀጠላል ቢሮ ምናምንና ግን ለስራ አመራር ስትሆንም ደግሞ መታየት ያለባቸው ብዙ ነገሮች አሉና እኔ በዛ ምክንያት እዛ ውስጥ ገብቼ መስራትም አላስበውም። ከዚህ በፊት ኃይሌና ገብሬ እግዚአብሔርን በነበሩ ጊዜ ጠይቀውኝ ነበር። ከዚህ ተምሬ እንደተመለስኩ የጠየቁኝም ያው ተቀጥረ በቅጥር እንድታገለግል የሚል ሐሳብ ነው። እኔ ቁጭ ብዬ ቢሮ በቅጥር ምናምን አልሰራም የሚል ሐሳብ ነበረኝ በዛን ጊዜም። አሁንም ይሄ ነው። እኔ በቁጭ ብለህ ፈርመህ ምናምን የምትሰራው ነገር ካለው ሁኔታዎችም ጋር አያስኬድህም። አሁንም እያየን ያለው ነገሮች ብዙ ስላሉ በፌደሬሽን ውስጥ የተዘበራረቀ የተሳሰረ ነገር ስለሆነ በዛ ምክንያት አልሰራም ብዬ ያው እነሱም ጠይቀውኝ ያኔ በዛ መስራት አልሰራም ብዬ ነው የነበረው ማለት ነውና ይሄ ነው ደሴ ሐሳቤ ነው። አመሰግናለሁ።
እንደው አሴ እውነት ግልጽነት ልዩ ነው። እንደዚህ አይነት የስፖርት ሰው ነው የሚያስፈልገን። ምክንያቱም ስፖርቱን ለመጥቀም እንጂ በስፖርቱ ለመጠቀም ፍላጎቱ የለምና ማለት ነው። እዚህ ላይ ደሱ አንድ ጥያቄ ላንሳለ። አሁን ለምሳሌ የአሁኑ ምርጫ ላይ የአዲስ አበባ አትሌቲክስ ፌዴሬሽን አዲስ አበባ የወከለው የተከበረው አቶ ዱቤ ጅሎን ነበረ። ልክ ነኝ? ልክ ነው፣ ልክ ነው። ነገር ግን በምርጫው ላይ የአዲስ አበባ የወከለው አትሌቲክስ ፌዴሬሽን እንኳን የተከበረው አቶ ዱቤን ሳይመርጥ ሌላ ሰው መረጠ። መጀመሪያስ ለምን ወከላቸው? ሌላ ለመምረጥ ከሆነ እምነቱ ሳይኖረው ነው ወይ ውክልናውን የሰጣቸው? እውነት ነው። እንግዲህ አማንዬ ያው ይሄ ጥያቄ ብዙ ጋዜጠኞች ጠይቀውታል። ያው እንግዲህ ፕሬዝዳንቱን ነው የሚመለከተው በዋናነት ብዬ ነው የማስበው። እውነት ነው። እንደኔም ጠይቄያለሁ እኔም በራሴና ሰውየውን የማይፈልጓቸው ከሆነ ከመጀመሪያው ምርጫ ውስጥ ውድድር ውስጥ አለማስገባት ነው። ከገቡ ደግሞ እንደ ባለቤት ነህ አንተ የወከልካቸውን ሰው መድረክ ላይ ያስተዋውቀዋል። ያኔ ምን የጠቅላላ ጉባኤ ላይ ነበርኩኝና ጸሐፊዋ መድረክ ላይ ያስተዋውቀዋል የነበራቸውን የሥራ እንቅስቃሴ በዚህ በፊት የሰሩትን ያላቸውን ጥንካሬ ልምድ ሌሎችም እንዲመርጧቸው አናውንስ አድርገዋል። ነገር ግን መጨረሻ ላይ ሲታይ ድምጽ አልሰጡምና ይሄ ያው ብዙዎችን አነጋጋሪ ሆኗል። ስለዚህ ይሄ ጉዳይ እኔም ልክ አይደለም ብዬ ነው የማስበው አማንዬ። እኔም በሆን እንግዲህ መራጭ በሆን አላደርገውም። ካልሆነ ደግሞ ከመጀመሪያው እኔ እርስዎ አይመጡንም እኔ ድምጽ ስለማልሰጠዎት ሌላ ቦታ ሞክሩ እንጂ እኔ አልመርጠዎትም ብዬ ነበር እንትን የምለውና ይሄ እኔም ልክ አይደለም ብዬ ነው የማስበው። እዚህ ላይ ልምዳለ። እዚህ ላይ ምን መሰለህ ቅድም እኔ ያነሳሁት ጋር ተያያዥነት ስላለው ማለት ነውና እውነት በጣም ያስቃል። እኔ በጣም ገርሞኛልና አትሊስት እኮ አንተ አንድ ሰው ምርጫ እጅ አውጥተህ እከለን ብለህ ከጠቆምከው ድምጽ መጨረሻ ላይ ሲመረጥ ሌላ ሰው ማንንም ባያወጣ አንተ እጅን ታወጣለታለህ ለተቆምከው አይደለ? እንዴት ራሳቸው ወክለውት ራሳቸው እንዴት አንድ ሰው እንኳን ድምጽ ያጣል? የተከበሩ ዱቤ ብዬ በጣም ገረመኝ። እኔ አይምራም አትሌቲክስ ፌዴሬሽን ላይ ዱቤ ረጅም ዓመት አሳልፏል። ኢትዮጵያ አትሌቲክስ ፌዴሬሽን ላይ ምናውቀው ነው። ተመልሶ መጥቶ ለማገልገል ከመጣ ሌላው ነው በቃ ድምጽ ነው የሚወስነው። አትሊስት አንድ ሰው ድምጽ የመረጠው ክልል ድምጽ ሲነክፈው በቃ ምንድነው የምታስበው? ቅድም ያልኩ ነገሮች ወደ ቀጥታ በቃ እንዳለ የምትጠረጥረው በቃ ይሄ ድምጽ ተሽጧል ብለህ ልትል ትችላለህ። እኔ በበኩሌ እንደዛ ነው ያልኩት። ምንም ሌላ ድብብቅ ነገር የለውም። ምክንያቱም አንድ ሰው ይዘኸው መጣ እሱን ሳትመርጠው ሌላ ሰው ከመረጥ ኦፍ ኮርስ ይሄ ጤናማ ነው ብዬ አላስብምና ሲወራ የነበረው ነገር እውነት ነው ወይ እንዲል አድርጎኛል። በሱ ነው አንደኛው በቃ ይሄ ነገር ትክክል አይደል። ተስፋም የቆረጥኩት በዛ ነው። እኔም አዲስ አበባ ጠራኛል አልኩት። ከዱቤ በፊት እኔ ነኝ የተጠራሁት። እኔ እሺ ብዬ ብሄድ ይሄ ውጣ ነበረ ይደርሰኝ የነበረው ማለት ነው ብዬ በጣም ነበረ ሾክ ሆንኩት ሲሰማና በጣም በዚህ አይነት መንገድ እንዴት አድርገህ ስፖርቱን ታሳድጋለህ? የሚሰራም ሰው ከሆነ አልሰራም ማለት ነውና ያ ነገር ትንሽ ሁላችንም እኔ በበኩሌ ስፖርቱ ላይ በተለይ ያሳለፍን ሰዎች ትንሽ እኔም በበኩሌ ቅር አሰኝቶኛል እንደዛ አይነት ነገር ማለት ነው። እውነት ነው አስዬ። እንደው አማን ወደ ሌላ ጥያቄ ከመሄድ በፊት እንግዲህ እንዳልኩ እዛ ጠቅላላ ጉባኤ ላይ እኔም ተገኝቼ ነበርና የባለፈው እነ ስለሺ ሲመረጡ አንድም የሚያበሳጭ ነገር ይሄ ነው። በትክክል ስፖርቱን ይጠቅማሉ ተብለው የሚመጡ ሰዎች አይመረጡም። እነሱም ማን ኢግኖር ነው የሚደረጉትና እንዳልከው አስዬ ሩጫ ነበርና ያው እንግዲህ በቀጥታ ባናይም ብዙ ሀሜቶች አሉ። ያው እንግዲህ የተለያዩ ጉዳይ ጥቅማ ጥቅም እንደዚህ እናደርግላቸዋለን ምረጡን ምናምን ይባላልና ያ ነው ያሳዝናል። ስፖርቱ ላይ አንተ የሰው ቢመጣ በትክክል አስበው አሴ አሁን ለምሳሌ እኔ የማምንበት ሰው ነው እንግዲህ በአትሌቲክሱ አልፏል። ምልኡ የሆኑ እንግዲህ ምልኡ በኩል ይላሉና የሆነ ሰው ነው አሴ ለኔ ማለት ነው። በቃ ሁሉንም ያውቃል። ማኔጅመንቱንም ማስተዳደርም ቴክኒካሊም ሁሉንም መምራት የሚችል ሰው ነው። አሴ ቢመጣ አይመረጥም እንዳልከው ልክ ነህ። እዛ የሆኑ እንትኖች ከሌሉ በስተቀርና እንደዚህ አይነት ነገሮች ስላሉ አሁንም ስፖርቱ ላይ በደንብ መሰራት መቻል አለበት። ይሄ ጉዳይ እስካልተቀረፈ ድረስ
ምንም አትሌቲክሳችን ሊያደግ አይችልም። ዋናው ከላይ አመራሩ ስለሆነ አሁን እንደዚህ ላይ ጠቁም ይሄ ባልፍ አንድ ነገር እንዳልኩ ቅድም የአዲስ አበባ አትሌቲክስ ፌዴሬሽን 9ኙም ስራ አስፈጻሚ የራሳቸውንም ክሮስ ካንትሪ አካሄደው ከጠረጋ ጀምሮ በነፃ ነው እንግዲህ ከ15 ቀን በላይ እንደውም ወርም ፈጅቶብናል ብዙዎቻችን እዚያ ለመስራትና ውድድሩንም አካሄደን የኦሮሚያንም አግዘናል ብያለሁ። የኢትዮጵያ አትሌቲክስ ፌዴሬሽን 43ኛው ሲካሄድ ግን 11 ስራ አስፈጻሚ ያለ ግማሹ አልተገኙም ብለህ ምን ትላለህ አማንዬ? ግማሹ አልመጡም። ያኔ ግን ምርጫ ላይ ሲሯሯጡ የነበሩ ሰዎች ለጉድ ነው መቼም ተዋልኩና ውድድር ላይ አልተገኙም። ይሄም ያሰራር ድክመት እንዳለ ለአትሌቲክሱ እንደማያስቡ ብዙ ችግሮች መፍትሄ ሲፈጠሩ አሁንም እያየን ነው። ፌዴሬሽን ውስጥ ያለው ተሰብስበው እንኳን በአሁኑ ሰዓት ወደ መፍትሄ አልሄዱ። አሁን ምርመራ ተገብቷል። ጋዜጠኞች እንግዲህ የምርመራ ስራ እየሰሩ ነው። ፖሊስም ገብቶበታል ከተለያዩ ስራዎች ጋር ተያይዞና በእርግጠኛነት የምነግርህ ስራ አስፈጻሚው እንኳን ተደናግጦ ተሰባስቦ አንድ ሶሉሽን እስካሁን አላመጣምና እንደዚያ ተሯሩጠው የመጡ ሰዎች ለአትሌቲክሱ ለስፖርቱ እድገት አስበው ሳይሆን ለግል ጥቅማቸው የመጡ እንግዲህ ይቅርታ ሁሉንም ማለት አይደለም የተወሰኑ ሰዎች ግን ለዚህ ብለው እንደመጡ ማወቅ ይቻላል። ለምን ይሄም ማሳያ የሚሆነን ውድድር ላይ ተገኝተው እንግዲህ ችግሮች ሲፈጠሩ መፍትሄ የማያመጡ ከሆነ እንግዲህ ስፖርቱን አላወቁትም ወይንም ሊያሳድጉትና ሊመሩት አልመጡም የሚለውን እንደው ለመናገር ፈልጌ ነው። አማን ይተሰክራል። ጥሩ ነው ደሱ። የሚደንቅ ይሄ ነገር በእግር ኳሱም በተመሳሳይ ሁኔታ ተከስቷል። ይህ ማለት አንተ ከቤት ውስጥ ድግስ ወይም ሰርግ አዘጋጅተህ ተጋባዥ ጠርተህ አንተ በቦታው ላይ አለመገኘት እንደማለት ነው። በኢትዮጵያ በአዲስ አበባ እግር ኳስ ፌዴሬሽን በተመሳሳይ መልክ አርቲስቶች ለኃላፊነት የበቁበት ቦታውን ይዘው በኋላ ላይ ግን አዲስ አበባ በሚያዘጋጃቸው ወሳኝ ውድድሮች ላይ እንኳን በቦታው ተገኝተው የማይሳተፉ የስራ ዘመናቸውን የምርጫን ጊዜ ተከትለው ባሉት 2 ወራቶች ፈጽመው ቁጭ ያሉ ስም ብቻ ለማግኘት የሚጓዙ ናቸው ማለት ይቻላል።